ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ አንድ እጅግ የገረመኝ ነገር አለና እሱን ላካፍላችሁ። ምን መሰላችሁ? ነገሩ የሙስና ጉዳይ ነው። ቤተ ክርስቲያናችን በእውነት አሳዛኝ ደረጃ ላይ ደርሳለች። ያው ዘረኝነቱና ሙስናው ቤተ ክህነት ውስጥ ያለው ዘረኝነትና ሙስና ያው ሀገር ያወቀው ፀሐይ የሞቀው እጅግ ቤተክርስቲያናችን ክብሯን ዝቅ ያደረገ አሁን ላለችበት ውጥንቅጥ ትልቁን ድርሻ የሚወስደው ይሄ የመከፋፈል የዘረኝነትና በሙስና መበሽቀጡ ነው ቤተ ክህነቱ። ይባስ ብሎ ዛሬ አንድ ሊቅ በፌስቡክ ገጻቸው ያጋሩትን ጽሑፍ አይቼ ገርሞኝ ነው። ምን ይላል መሰላችሁ? ላንብላችሁ። ደብራችን ደብረ መዊ አበራ ቅዱስ ጊዮርጊስ በነገው ዕለት ማለትም ሰኔ 10 2018 ዓ.ም አንድ ቀዳሽ ካህን አወዳድሮ እንደሚቀጥር በሀገረ ስብከታችን በኩል ማስታወቂያ ወጥቷል። ማስታወቂያ መውጣቱ በሙያው ተወዳድሮ መቀጠሩ ለቤተክርስቲያናችን እጅግ ጠቃሚ ነው። ነገር ግን ከወዲሁ እየተሰማ ያለው መረጃ እጅግ አሳዛኝ ነው። አንድ ካህን 200,000 ብር ከፍሏል፣ ውድድሩ ፌክ ነው እየተባለ እየሰማን ነው። ተመልከቱልኝ። እንግዲህ የዚህ ካህን ደሞዝ የሚቀጠረው 10,000 ብር ነው ቢበዛ። ጎንደር እዛ በላይ የለም የካህን ደሞዝ። ምናልባት አበራ ቅዱስ ጊዮርጊስ ብዙ የገቢ ምንጭ ያለው የግል ህንፃዎች ራስ አገዝ ህንፃ ያሉት ደብር ነው። ነገር ግን 10,000 ብር በላይ ይሆናል ብዬ አላስብም። 15,000 ብርም ይሆን ተመልከቱት። 15,000 ብር ወይ 10,000 ብር ቢሆን ደሞዙ የዓመት ደሞዙን የ2 ዓመት ደሞዙን ኦልሞስት ለሙስና ከፈለው። ይሄ ምንድን ነው የሚያመለክተው? ሪሊ እውነት ሙስናውን ከፍሎ በደሞዙ ሊጠቀም ነው? በቃ ካህኑንም ሌባ ማድረግ ነው። ንጹህ ካህን ያጣን በዚህ ምክንያት ይመስለኛል። ለማንኛውም ሊቁ ወርታች ጻፉት እንየው። ሀገረ ስብከታችን ከአዲስ አበባ ቀጥሎ ሙስና የሚጧጧፍበት መምህር ካህን ዲያቆን የሚሸጥበት ሀገረ ስብከት ከሆነ ቆይቷል። ማብቂያው መቼ ይሆን እያሉ ይጠይቃሉ ሊቁ። ከአዲስ አበባ ለየት የሚያደርገው ደግሞ የውድድር የፈተና ማስታወቂያ ወጥቶ ፈተናውን አሾልኮ ብር ለከፈለው ሰው ይሰጠዋል፣ ይነገረዋል። ከ20ዎቹ ተፈታኞች ብር ከፋዩ አንደኛ ሆኖ ይወጣል። ይሄ ብር ከፍሎ የመጣ ቄስ ደግሞ የከፈለውን ብር ለማካካስ ሙዳየ ምጽዋት ሲገለብጥ ከምዕመናን ኪስ እና መቀነስ ሲነጥቅ ይኖራል። ጎንደር የአቋቋም የቅዳሴ የቅኔ የትርጓሜ መጻሕፍት የድጓ መምህራን ሊቃውንት ሞልተዋል። ነገር ግን አወዳዳሪዎቹ ፈታኞቹ ቋሚ ናቸው። ሁሉንም ሊቃውንት ያካተተ አይደለም። ለሙስና የተመቹ አርጎ የተባሉትን የሚፈጽሙ ናቸው። የሊቃውንቱ መፍለቂያ የአብያተ ጉባኤያቱ መገኛ የተከበረው ሀገረ ስብከታችን ይሄን የቆሸሸ አሰራር እንዲያስተካክል ስል በአክብሮት እጠይቃለሁ ይላሉ ሊቁ። በእውነቱ ይህ ጥያቄ የሁላችንም ጥያቄ ነው። ሙተናል። እውነት ለመናገር ሙተናል፣ አፍረናል። ቤተክርስቲያን ሙታለች፣ ቀብራችኋታል። በእውነቱ ሰው ሙቶ መነኮሰ ሞተ ነው፣ ሙቶ ሙስና ይበላል፣ ሙቶ ዘረኛ ይሆናል። ሰው ሙቶ እንዴት ዘረኛ ይሆናል? በእውነት የጎንደሩ ደግሞ እጅግ የከፋ ነው። በአቅጣጫ ተከፋፍሎ የሚነታረክ ወይ ደግሞ አንዱ አንዱን እንደዳ ሲቆጥረው
ሰሜንና ደቡብ ተብሎ በሚያሳዝን ሁኔታ በእውነት እንዴት ያሳፍራል! እንዴት ያሳፍራል! አያሳፍርም ወገን? በጣም የሚገርም እኮ ነው። ኧረ ተው፣ ኧረ ተው፣ ተው እባካችሁ ተው፣ ተው፣ ተው። እግዚአብሔር ሰይፉን ሳያነሳ ተው፣ ተስተካከሉ። እግዚአብሔር ገና ሰይፉን አላነሳም። መከራው ያለ ምዕመናን ላይ ነው። እስካሁን በየቦታው ገፈቱ ያለ ምዕመናን ላይ ነው። በየቦታው መከራው ያለ ምዕመናን ላይ ነው። ሰይፉን ወደ እናንተ አላነሳም ገና። ይሄ ሰይፍ ከመነሳቱ በፊት እባካችሁ ልብ ግዙ አባቶቻችን። ኧረ እባካችሁ ተው። ምን እንላለን? ይሄን ከማለት ውጭ ምንም ልንል አንችልም። ለማንኛውም እግዚአብሔር በምሕረቱ ያስበን፣ ወደ ልቦናችን እንድንመለስ በቸርነቱ ይርዳን መድኃኔዓለም። ለወደፊቱ መፍትሄ ይሆን ዘንድ ፈታኝ ተፈታኞቹ በመረጡት ይሁን። በቃ ልክ የፈተናው ቀን ተፈታኝ ከተሰበሰበ በኋላ እከሌ የሚባል ሰው ይምጣልን ብለው በጋራ የተስማሙበት፣ ወይ ደግሞ በሰው እንኳ ስፔሲፊካሊ እንደዚህ ባይባል ከከሌ ጉባኤ ቤት ስም ሳይጠራ አሉ። ሊቁ እንደጠቀሱት ሁሉም አይነት ጉባኤ ቤት አለ ጎንደር ላይ። ስለዚህ ከዚህ ጉባኤ ቤት ሰው ይምጣልን፣ ወይ ደግሞ ከዚህ ደብር ያሉ ሊቃውንት ፈታኝ ሆነው ይምጡልን በማለት ወይም ደግሞ የተመሰገኑ ምስጉን የሆኑ የታወቁ ሊቃውንት አሉ። ከነሱ ተፈታኞች በመረጡት መሆን መቻል አለበት። ይሄ ችግሩን ይቀርፋል። ምክንያቱም ለምሳሌ አሁን ሲቪል ሰርቪስ ስትሄዱ መንግስት መስሪያ ቤት ስናው እንዳለው ነው። አንዳንድ ንጹህ ፈታኝ ኮሚቴ ሲኖር ግን ተፈታኞች ይሰበሰባሉ። ከዛ በኋላ ፈታኝ እራሳቸውን ያስመርጣሉ። ከዚህ ተቋም ይምጣልን፣ እከሌ ይምጣልን ሁሉ የሚባልበት አለ። አሁን ይሄ ችግሩን በዘላቂነት ይፈተዋል። አትሊስት መጀመሪያ ያለውን ዝግጅት ይበላሻል። ሙስና የከፈለ ሰው የሚያውቀው ሰው ላይሆን ይችላል የሚመጣው ማለት ነው። እና በዚህ መንገድ ወደፊት ችግሩን በዘላቂነት መፍታት ካልተቻለ በጣም ከባድ ነው። ያው ሁሉ ሊቃውንት ነው የሚያማር። በተለይ ተምረው ውጭ ያሉት አሁን በየዘርፉ በአቋቋሙ በመጽሐፉ ተመርቀው የጨርሱ ሰራተው የተቀመጡት በእውቀት ሳይሆን በጎጠኝነትና ወይም በብር ስለሆነ ነው እያሉ ነው የሚያማሩት። ልቦና ይስጠን ለማንኛውም